ባየ ድንገት መጥተው እንግዲህ ያልታሰበ ነገር አደረገ ማለት ነው። ናቲን እንደው ለትንሽ ቀን ከቤቴ ብወጣ ቤተሰቡን ሰላም ትነሳለህ እንዴ ሲል እንግዲህ አባዬ መሬት ላይ አስተኝቶ ረግጠው ማለት ነው እስከሚበቃው ድረስ። የአባዬ ሚስትም እንግዲህ እንደዚህ እጇ ወደ ሰላይ ዘርግታ እየጮኸች ትገኛለች። ትሁቴና ተመስገንን ደግሞ ያስደነገጣቸው ነገር ምንድን ነው? አፋቸውን ከፍተው ቆመዋል ማለት ነው። ናቲ እንግዲህ ትሁት የኔ ካልሆነች የማንም ልትሆን አትችልም፣ ይሄንን ቤት በእሳት አጋየዋለሁ ሲል እንግዲህ ፉከራውን ቀጥሏል ማለት ነው። የናቲ ተንኮል ታዲያ ማብቂያውስ መቼ ነው? አላቅም። ተንኮሉ እንደቀጠለ ነው ማለት ነው። ናቲ እውነት ለመናገር አባዬ ታዲያ ሳያስቡት በድንገት መጥቶ ጉድ ሰራቸው ማለት ነው። ናቲ እንግዲህ በኃይለኛው በር ሲያንኳኳ ነበረ። ከዛም አባዬ ከኋላ መጥቶ እንግዲህ ቀብ አደረገው። ምንድን ነው የምትፈልገው አንተ ከቤተሰቦች ላይ አይንህን አታነሳም? አርፋ አትቀመጥም? እንግዲያውስ እኔ ያሳይሃለሁ ሲል እንግዲህ አባዬ በቦክስ አንዴ ጠቅልለው ጣለው ማለት ነው። የአባዬን ጀግንነት ታውቁታላችሁ። ለእናንተ አልናገርም። ጎበዝ ነው እውነት ለመናገር ማለት ነው። አባዬ እኮ እውነት ወጣት ነን የሚሉት እንኳን የእሱን ያክል ጉልበት የላቸውም። እና እንግዲህ አቶ ናቲ ተንኮሉ እንደቀጠለ ነው ማለት ነው። እውነት ማለቴ በቃ ሁሌ ተንኮል ነው የሚያስበው። ግን ይሄ ተንኮሉ እንግዲህ ትላንት እንዳያችሁት ነው ያደረገው። ትላንትና ሴትዮዋን ተመስገንን ሲመጣ ጣዩና ወገቡን በዩና ድፊው አላት። እሷም ሞኝ ነች፣ የተመከረችውን ሰማችና ሄዳ መታ እንግዲህ ለመጣል ስትጠብቀው ግን አልተሳካላትም ማለት ነው። ደስ የሚለው ነገር እኔ ግን ደስ ብሎኛል። ከዛ በኋላ እንግዲህ ሁሉም ነገር እንትን አለ ማለት ነው። ማለቴ አሁን አንዳንድ ጊዜ ተንኮል ስናስብ ያው ተንኮል ነው እኛ ሁላችንንም እንትን የሚለን የሚጠብቀን። ጥሩ ነገርም ስንሰራ ያው ጥሩ ነገር ነው። እና ታዲያ ናቲ እያደረገ ያለው ነገር ሁሌ ተንኮል፣ ሁሌ ክፋት፣ ሁሌ ምቀኝነት ብቻና ብቻ ነው እያስተማረ ያለው ማለት ነው። ያ ነገር ደግሞ በፍጹም ሊሆን አይችልም። ስለዚህ እያንዳንዱ ነገር እንግዲህ ዋጋ እንደሚያስከፍላቸው ነው የተረዳሁት ማለት ነው። እናም ትላንትና እንግዲህ ከዚህ በኋላስ ምን እንደሚፈጠር ምንስ እንደሚሆን የምናውቀው ጉዳይ የለም ማለት ነው። አረ እኔ እንጃ። ከዚህ በኋላ እንግዲህ ናቲ በጣም ፈተናው ይበዛል፣ ስቃዩም ይበዛል ማለት ነው። ማለቴ በጣም ብዙ ችግር ነው የሚፈጠረው። ለምን አሁን አቶ ናቲ በጣም ብዙ ነገር እያደረገ ነው ያለው ማለት ነው። የአባዬን ቤት በላዩ ላይ ለመሸጥ፣ የአባዬን ንብረት ለመዝረፍ። ስለዚህ ሁሉንም ነገር ታዲያ ምን እንደሚፈጠር የምናውቀው አይደለም ማለት ነው። እሱ እንደሆነ ተንኮልን ተክኖታል ማለት ነው። በቃ የሚያስበው ሁሉ በሙሉ ተንኮል ነው። ምንም ነገር ጥሩ ነገር የሚያስበው ነገር የለም። ለሴትየዋ የማይሆን ምክር እየመከራት አይምሮዋን አደንዝዞታል። በቃ በምክር ማለት ነው። እሷም ደግሞ ዝም ብላ ትቀበለዋለች ያንን ምክር። ያ ደግሞ ሊሆን አይችልም፣ ፈጽሞ ነውር ነው። እና እዚህ እንግዲህ አቶ ናቲ ከዚህ በኋላ በጣም ብዙ ፈተናዎችን ያስተናግዳል ማለት ነው። ትሁትም አሁን ላይ ነቅታበታለች። ሁሉንም ነገር ስላወቀችበት በጣም ተናዷል ማለት ነው። ትናንትና እንግዲህ እንዳያችሁት ከናቲ ጋር ጥሩ ጊዜና ሰዓት እያሳለፈች ነበር። ያ ነገር ደግሞ እሱን እንደ እሳት እያቃጠለው ነበረ። እሷ የኔና የኔ ብቻ ናት እያለ ሲፎክር ነበረ። ትወዳታለህ እንዴ? አልጠላትም አለ። አያችሁ በፍጹም ትሁትን አይወዳትም፣ እልህ ይዞት እንጂ ማለት ነው ናቲ። ስለዚህ እማማ ደግሞ እቺ የአባዬ ሚስት ደግሞ እንግዲህ ያው የሰራችሁን ታውቃላችሁ። ያው ናቲን ሰው ውስጥ እንደው ወደ መጥፎ ነገር ሲመክራት እሺ ማለቷ በጣም አስገርሞኛል እውነት ለመናገር። እና ናቲ መጥፎ ሰው እንደሆነ እንዴት ነው ማወቅ የከበዳት? እሷ ተመስገንን ነው መጥፎ አድርጋ እያሰበች አለችው። እና እንግዲህ ተመስገን እበቀልሃለሁ
የባለፈውን በቀልሃለሁ እያለ ሲፎክርበት ነበረ። ወንድ ልጅ እኮ አይፎክርም አድርጎ ያሳያል እንጂ ሲለው ነበር ተመስገን ማለት ነው። እንግዲህ ናቲ የእውነት ነው የምላችሁ ተንኮሉ ከዛሬ ከነገ ይሻላል ተባለ እየጨመረ መጣ። ሴትዮዋም አልነቃለች። እድልዬም ታዲያ ትሁቴ አግኝታት ነበር። ወደ ቤት መመለስ አልፈልግም፣ ደላላው እዚህ ጠብቂ ብሎኛል፣ እዚህ የጠበቅኩት ነው አለች። እናም እንግዲህ ሰው ቤት ልትገባ ነው ማለት ነው እድል። ምክንያቱም የሰው እናት የሰው ነች። ከአሁኑ ቁርጤን ነግራኛለች። ገና ከማስታወሷ እኔ ህይወት ውስጥ እንደሌለች ሳስብ ምናምን እያለች እንግዲህ በጣም ነበረ አላቅም። የአባዬ ሚስት ከባድ ሰው ናት ብያለሁ እኔ ገና ካሁኑ። ከባድ በጣም ከባድ ማለት ነው። አባዬም እንግዲህ ቤቱን ጥሎ ጠፋ። እሷ ከመምጣቷ ገደቢት ነው እንዴት ሴትዮዋ። ለማንኛውም እናቴ እንግዲህ ዋጋውን አገኘ ማለት ነው። ወደ ቤት ትፈለጋለህ ምናምን ሲለው እኮ ረዘም ያለች ስልክ ነች አጠብቀኝ ብሎ ወደዛ ዞር አለ ማለት ነው። ከዛ በኋላ አይናቴ ተመስገን አሁን ሂድ ማጅራትህን ብላ ትደፋሃለች ብሎ ሲል ተመስገን ሰማና ወደዛኛው ጓሮ ሄደ። ከዛም ናቲ እንግዲህ በሱ ቤት አሁን ሴትዮ ማጅራቱን ብላ ደፍታዋለች ብሎ ሰከም ሰከም ብሎ ወደ ቤት ሲመጣ ሴትዮዋ ማጅራቱን ብላ ደፋችው ማለት ነው። አይገርምም? የክፉ ሰው መጨረሻው እንግዲህ ይሄ ነው ማለት ነው። ለሰው ልጅ ሁሌም ክፉ ታሰባችሁ ያ የታሰበው ክፋት ለእናንተ ይመጣል ማለት ነው። ተመስገን የእውነት ምንም ኃይለኛ ቢሆንም ግን ውሸታምና አጭበርባሪ ሰው አይደለም በፍጹም ማለት ነው። ይሄንን ሁላችንም አገናዝበን አይተነዋል። ግን ሰዎች የሚያስቡት እሱን ውሸታም፣ አጭበርባሪ፣ ሌባ እንደሆነ ነው እና ናቲ ነው ያንን ነገር እያሰበ ያለው ማለት ነው። ትሁቴም ብትሆን የናቲ ማን ተመስገን እኮ ንጹህ ሰው እንደሆነ ታውቃለች። ኃይለኛና እምቢተኝነት ስለሆነ ነው እንጂ ታዲያ ሁሌ ተንኮል። አንተ ግን ምንድን ነው የምትጠቀመው? ቆይ ከተንኮል የምታገኘው ነገር አለ ወይ? የሚከፈልህ ገንዘብ አለ ወይ? ምንድን ነው እሱ ችግር እያለችው ታዲያ እየጠየቀችው ነበረ ማለት ነው። ስለዚህ አቶ ናቲ እንግዲህ ተንኮል ይጠቅመኛል፣ ቀላል ነገር ነው። አሁንስ ቢሆን አንተ አይደለህ እንደ እድልን የደበካት? እድልን የት ነው ያደረካት አንተ? እያለ እንግዲህ ከዛ በኋላ ኧረ ተረጋጋ እንዴ ምንድን ነው ጉዱ እያለ እንግዲህ ትሁቴ ብድግ አለችና አንተ ቆይ ክፋት እስከ መቼ ነው? ቆይ እስከ መቼ ነው እንደዚህ እሱ የምትቀጥለው? ምን ሆነሃል ናቲ? ለምንድን ነው ወደ ራሱ የማትመለሰው እንዴ? ቆይ በግድ ሰዎችን ካልሆነ እጀልኩ ነው እንዴ? እረ ፈጣሪህን ፍራ ብላ በጣም ተናደደች ትሁት። ከዛ በኋላ ለሱ እያገሽ ነው እንደ ዞር በል እባክህ ወደዛ። ሁልጊዜ ለሱ እያገሽ ነው ለሱ እያገሽ ነው አትበለኝ። ከእውነታው ለመሸሽ አትቸኩል። በጣም አበዛኸው። እሺ አሁንስ ብላ እንግዲህ ትሁቴ በጣም ተናደደችበት ማለት ነው። ከዛ በኋላ እኔን ነው እንደዚህ እየተናገረችኝ ያለች ውጭ ማትረባ እያለ ጭራሽ እንግዲህ ሲፎክር ነበር አቶ ናቲ ማለት ነው። አያችሁ እሱ ራሱ እንዳይጋለጥ በቃ እሱ ንጹህ ሰው እንደሆነ ያንን ነገር ነው እያሰበ ያለውና ኧረ ወይኔ የእሱ ነገርማ ተከርኖ ይብሰል በሉ ብቻ። በእውነት ነው የምላችሁ። ለማንኛውም ዞሮ እንግዲህ አንድ ቀን እውነታው መውጣቱ አይቀርም። ናቲም እንደዚሁ እንዳጭበረበረና እንደዋሸ አይቀርም ማለት ነው። እውነታው ይደረስበታል። ከዛ ይዛን ቀን ደግሞ ምን እንደሚሆን ያው ማሰብ አይከብድም። ሰው ሁሌም በተንኮል አይቀጥልም እውነቱን ለመናገርና አንድ ቀን እውነታው ላይ ይደረሳል። ናቲ በዛ ሰዓት ደግሞ እንግዲህ የሚሆነውን ነገር ያው ማሰብ አይከብድም፣ ዋጋውን ያገኛል ማለት ነው። እና መጥፎ ስራ ሁሌም መጥፎ ነው እንጂ ጥሩ አይደለም። ጥሩ ስራ ስንሰራም ጥሩ ነገር ነው የሚገጥመን፣ መጥፎም ስንሰራ ደግሞ ያው መጥፎ ነው የሚጠብቀን ማለት ነው። ከዚህ በኋላ ታዲያ እንግዲህ አላቅም ምን እንደሚፈጠር። እናም ወይዘሪት ቲናም እንግዲህ ከባድ ችግር ውስጥ ገብታለች ማለት ነው። የማትወጣው ነገር ውስጥ ነው እየገባችው ማለት አሁን ባለ ሀብቱን ልትበላ ነው። እሱም በሱ ቤት ሀብታም ነች ብሎ
የፈለገውን ሊያደርግ ነው ማለት ነው። ያ ነገር ደግሞ እንግዲህ መቼም የማይሆን ነገር እንደሆነ ጠንቅቀው ያውቁታል ማለት ነውና እንግዲህ የሚፈጠረው ነገር አብረን ነው የምናየው ማለት ነው። ስለዚህ ምን እንደሚፈጠር እንግዲህ አብረን የምናየው ነው የሚሆነው ማለት ነውና ተንኮል ለሰው ልጅ ሁልጊዜ ምቀኝነት፣ እኔ እንጃ አላቅም ምን እንደሚፈጠር ብቻ አብረን የምናየው ነው የሚሆነው። ተመስገን ዞሮ እንግዲህ ንጹህ ሰው ስለሆነ የንጹህ አምላክ ደግሞ ይጠብቀዋል። አህያችሁ አይደለም የእውነት ተመስገን ትላንት ዘና ነው ያደረገኝና ማለቴ አለ አይደለ ብቻ አንዳንድ ጊዜ ጥሩ ነገርም ስንሰራ ጥሩ ነገር ነው። የሱ ደግሞ የተለየ ነው የእውነት ለሰው በዘረጋው መረብ እሱ ራሱን አጠመደ ማለት ነውና እንግዲህ አያችሁ አይደለ ማጅራቱን ብላ ደፍት ታደረገችው ማለት ነው። ሴትዮዋ ትላንትና እንዳያችሁት ከሆነ በገዛ እጁ ዋጋውን አገኘ። ያ ማለት አርፎ አለመቀመጥ ዋጋ ያስከፍላል ማለት ነው። ብቻ ይገርማል የእውነት የናቲ ነገር በጣም ነው የሚገርመኝና ዞሮ ያ ዋጋውን አግኝቶታል። እንትን ኧረ እንደ ወይኔ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።